የነጻነት ሚስት አሳዛኝ ድርጊት ባሏ ሞተም፣ እርሷም ከአሜሪካ ከተፋለች። ሰው ሁሉ እንባውን እያፈሰሰ እርሷ ግን ዝም ብላ እየተመለከተች ነበር። በእነዚህ አበይት በዓላት አለመገኘቴ ያው የሆነ ነገር ችግር ስለገጠመኝ ልጇ የሞተባትን ሴት አላለቀሽም ብሎ ማንጓጠጥ፣ መሳደብ፣ ማዋረድ፣ መኮመት፣ ቪዲዮ መስራት። እንደገና ደግሞ ትሄዱና አንዷ ልጇ ሞቶባት ባሏ ሌላ በወሸመ ባልሽን በስነ ስርዓት አትይዥም፣ ልጅሽን የገደልሽው አንቺ ነሽ፣ ስነ ስርዓት የለሽም ብሎ ሴት ልጅ እየገቡ ያንቺ ፎቶ አስቀምጠውልኛል እና አይኔ ካንቺ ስዕሎች መዞር አልቻለም። ቢካዝ ያደረግሽው ነገር በጣም ትልቅ መሆኑ ማወቅ አለብሽ። በጣም ብርቱ ሴት ነሽ። ሰላም ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን ኤርትራውያን ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮ ላይክ ማድረግ እንዲሁም የዚህ ቻናል ቤተሰብ ያሉናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ቻናሉን ሰብስክራይብ ስታደርጉ የተለያዩ ሽልማቶች ተዘጋጅተዋል። ሽልማቶቹም እንግዲህ 20 ሺና ከዛ በላይ ሰብስክራይበር ስንገባ የሚሰጣችሁ ነው የሚሆነው። ታዲያ እናንተም ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ወደ ቪዲዮቹ እስቲ ሐሳብህን በምሳሌ አስረዳኝ። አልገባኝ። በምሳሌ እንዴት ላስረዳ መሰለ? ማለት ለምሳሌ አንድ ልጅ ነበር እና አንዲት ልጅ በጣም ይወዳታል፣ በጣም ያፈቅራታል። በኑሮ ያው ዝቅተኛ ኑሮ ነው የሚኖረው። ብዙ ገንዘብ የለውም፣ ሀብት የለውም፣ ንብረት የለውም። ግን ይዋደዳሉ፣ ይፋቀራሉ፣ ጓደኛሞች ናቸው። ብዙ ተስፋ አለው። እሱ ሆፕ ያደርጋል አብሯት ወደፊት ለመኖር ማለት ነው። አገባቷት ከሷ ጋር መሸምገል፣ ማርጀት፣ መውለድ፣ መክበር ይፈልጋል እና በእንደዚህ አይነት ሁኔታ ውስጥ እያለ የሆነ ጊዜ ገንዘብ ትፈልጋለች፣ ብር ትፈልጋለች። ገንዘብ ስጠኝ ትለዋለች እና አጋጣሚ ኪሱ ሲገባ በአካውንቱ ምንም የለም፣ በኪሱም ያለው 100 ብር ብቻ። ጥርግርግ አድርጎ 100 ብር ሰጣት። በዛው ሞመንት፣ በዛው ወቅት፣ በዛው ጊዜ ደግሞ ሌላ እሷን የሚወዳት ደግሞ ሌላ ሰው ነበር፣ የሚፈልጋት ደግሞ ሌላ ሰው ነበር። እቺ ሴት ግን የነበረችው ከዚህኛው ወንድ ጋር ነበር የነበረችው ማለት 100 ብር ከሰጣት ጋር ማለት ነው። ከዛ ይሄኛው ደግሞ አብረው ሻይ ቡና ትላለች፣ ይጫወታሉ፣ ጊዜ አብረው ያሳልፋሉ። ከዛ ገንዘብ ያስፈልጋት ስለነበረ ገንዘብ ትጠይቀዋለች፣ ይሄኛው ማለት ነው። ገንዘብ ስትጠይቀው ይሄ ደግሞ 1000 ብር ነበር የነበረው በኪሱ። 1000 ብር ነበር የነበረው። 900 ብር ሰጣት። ገባ? 900 ብር ሰጣት። ከዛ በኋላ እቺ ልጅ ምን ማድረግ ጀመረች? ማቅማማች እና አማራጭ ውስጥ መግባት ትጀምራለች ማለት ነው። ማስተያየት ትጀምራለች ባለ 100ና 900 የሰጣትን ማለት ነው። ከዛ የሆነ ሰዓት ላይ አሰብ አደረገችና ወዴት ብታዘነብል ጥሩ ነው? ማንም ብትመርጥ ጥሩ ነው? ባለ 100 ብር ያሳዝነው እኮ እሱ እዚህ ጋር ነው እኮ ብዙ ቤቶች የሚሸወዱት። ጌታ ጣው በቃ ማዘብ ያ ባለ 1000 ብር እና 900 ብር የሰጣትን መረጠች እና ይሄን ተወቹ፣ ባለ 100ን ተወቹ። ምን እዚህ ጋር እረዳለሁ መሰለ? ምን ይገባኛል? ይሄ ባለ 100 ብር የሰጣት ወይ 100 ብሩን የሰጣት ያለውን የሰጣት ጥርግርግ አድርጎ አለኝ የሚለውን ቤስቲ ሳያስቀር ነው የሰጣት። ያ ባለ 1000 ብሩ ግን የሰጣት ከትርፉ። አንድ ጥያቄ ልጠይቅ፣ ዋናውን የሰጠ ነው የሚበልጠው ወይስ ከትርፉ የሰጠ ነው የሚበልጠው? ዋናውን የሰጠ ያለውን የሰጠ አይደል? አይ ብዙ ጊዜ እህቶቻችን የሚሸወዱት እዚህ ጋር ነው። ታስታውስ እንደሆነ ጌታ ኢየሱስ ክርስቶስ ስላዛች ድሃ መበለት ሲናገር ብዙ ባለጠጎች እኮ እየሰጡ ነው ገንዘባቸውን፣ ብራቸውን፣ ወርቃቸውን። ግን የጌታ ልብ የነካቸው ያቺ መበለት ድሃ ምስኪን ሴት ነበረች። ለምን አትለኝ? ኑሯን የሰጠችው፣ ከጉድለቷን የሰጠችው፣ ከባዶነቷን የሰጠችው እና ተርፎት ጊዜውን የሚሰጥ ሰው፣ ተርፎት ገንዘቡን የሚሰጥ ሰው ሰጠ የሚባል አይደለም። እሱም ጥሩ እኮ ዋናውን የሰጠ ግን እሱ ትልቅ ሰው ነው። እሱ ሊመረጥ፣ ሊወደድ፣ ሊፈለግ ይገባል የሚል እምነት አለኝና በዚሁ አጋጣሚ ብዙ እህቶች መምረጥ ያለባቸው፣ ማየት ያለባቸው፣ ቼክ ማድረግ ያለባቸው ይሄ ሰው ራሱን ነው የሰጠኝ፣ ዋናውን ነው የሰጠኝ የሚለውን ነገር ነውና አሁን ግልጽ ነው ደግሞ ሐሳቤ በጣም ግልጽ ሆኖልኝ። እህቶቼ እንግዲህ እናንተም ዋናውን የሰጠ ወይስ
ትርፉን የሰጠ ብላችሁ አስባችሁ ምረጡ ለማለት ያክል ነው። ወደ ኔክስት ቪዲዮ። ሰላም፣ ይህ ቪዲዮ ለየትና የት ነው? እናት ለእምነትሽ ያለሽ ጥንካሬ አይቼዋለሁ። ብዙ ሰዎች ኮሜንቴ ላይ እየገቡ ያንቺ ፎቶ አስቀምጠውልኛል እና አይኔ ካንቺ ስዕሎች መዞር አልቻለም። ቢካዝ ያደረግሽው ነገር በጣም ትልቅ መሆኑ ማወቅ አለብሽ። በጣም ብርቱ ሴት ነሽ። ብዙዎቻችን ሁለት እግር ተሰጥቶን፣ ሁለት እጅ ተሰጥቶን፣ ጤና ሙሉ ተሰጥቶን እምነታችን ላይ ጎበዝ አይደለንም፣ እንሰንፋለን። አንቺ ግን የሆነ የተሰጠሽ ተስጦ አለ። እንድታስተምሪኝ እፈልጋለሁ። እኔ በተቻለኝ አቅም ዓለማዊ ህይወትሽ ላይ የጎደለብሽ ነገር ካለ ለማገዝ ቃል ገባልሻለሁ። እባክሽ ሜሴጅ ጽፌልሻለሁ፣ እስካሁን አልመለስሽልኝም። ስልክሽ በሜሴጅ መልሽልኝ። በርቺልኝ፣ እወድሻለሁ። ጎበዝ ነሽ በጣም። አምናም ባሳለፍነው የጥምቀት በዓልም መነጋገሪያ የነበረች እህታችን ነች። እንግዲህ ሙሉ ጤነኛ አይደለችም። የምትንቀሳቀሰው በኦክሲጅን እርዳታ ወይም ደግሞ ኦክሲጅን ይዛ ነው የምትንቀሳቀሰው። እሱ ከሌለ እሷም የለችም። ታዲያ እንደዚህም ሆና ግን በጥምቀት በዓል እንግዲህ በባህል በምናውቀው የተለያዩ ወጣቶች የሚሰሯቸውን ከባባድ ስራዎችን በመስራት በማህበራዊ ድረገጽ መተግበሪያዎች ላይ በተጋሩ ቪዲዮዎች በብዙዎቻችን ዘንድ ተወዳጅነት ያተረፈችውን እህታችን ወጣቱና ታዋቂው ኮንተንት ክሬተር አዶናይ እንግዲህ እንዲህ ሲል መልእክቱን አስተላልፎላታል። እንግዲህ ወደፊት የተለያዩ ጥሩ ድሎች እንደሚፈጠሩላትና ጥሩ ጥሩ ነገሮችን እንደምታገኝ እርግጠኛ ነን። ታዲያ ይህ ጉዳይ ብዙዎችን ሲያነጋግር የነበረ ጉዳይ ነው። ቤተሰቦች ከዚህ ጉዳይ ሳንወጣ እንግዲህ ብዙ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን ሲያነጋግር የነበረው ሌላኛው ዜና ብፁዕ አባታችን አቡነ ማትያስ እንግዲህ በጥምቀት ወቅት አልተገኙም። የት ሄደው ነው ምን ሆኖ የሚለው ዜና ነበር። ታዲያ እንግዲህ ያልተገኙበት ምክንያት በሻወር ቤት ትንሽ የመውደቅ አደጋ አጋጥሟቸው እንደነበርና በሐኪም ቤት እንደነበሩ የተለያዩ ዜናዎችን ተመልክተናል። በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ በሚጋሩ ቪዲዮዎች ማለት ነው። ታዲያ እሳቸው ትናንት አመሻሽ ላይ ያጋሩት ቪዲዮ አለ። እግዚአብሔር አምላካችን ሁሉንም ነገር አስተካክሎ በዓላቱን ስላስፈጸመን የተመሰገነ ይሁን። በዓላቱ ልደቱም፣ ጥምቀቱም፣ ቃና ዘገሊላውም ሁሉም እነዚህ በዓላት በሰላም ተከናውነዋል። በዚህም እግዚአብሔር አምላካችን የተመሰገነ ይሁን። ይሁን እንጂ በአንድ አካባቢ የተወሰኑ ልጆቻችን አንድ 4 ልጆቻችን በጥንቃቄ ጉድለት ሕይወታቸው ማለፉ በጣም እናዝናለን። በመንግስቱ ይቀበለልን እግዚአብሔር አምላካችን። ቤተሰቦቻቸውንም ያጽናናልን፣ ያበርታልን። ለወደፊቱም ጥንቃቄ ያስፈልጋል። በእውነቱ እንደዚህ አይነቱ አደጋ እንዳይደርስ ጥንቃቄ ሊደረግ በጣም ያስፈልጋል። ቅዱሳን በዓላት በጥሩ ሁኔታ መፈጸማቸው በውስጥም ያሉ በውጭም ያሉ ኢትዮጵያውያን በሙሉ በየአጥቢያ ቤተክርስቲያናቱ በጥሩ ሁኔታ በመከናወናቸውም ብፁዓን አባቶች አስረድተውኛል። እኔም በሚዲያው ተከታትያለሁ እና ሁሉ ነገር የተቃና በመሆኑ እኔም ደስ ብሎኛል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በክብረ በዓላቱ ላይ ያልተገኙት ባጋጠማቸው የጤና ችግር ምክንያት መሆኑን ጠቁመው አሁን በመልካም ጤንነት ላይ እንደሚገኙ ገልጸዋል። እንግዲህ ቤተሰቦች እንደተመለከትነው ብፁዕ አባታችን እንደነገርኳችሁ የተለያዩ ዜናዎችን በዚህ በማህበራዊ ድረገጽ መተግበሪያዎች ላይ የተለያዩ ቪዲዮዎች ሲጋሩ ተመልክተናል። እንግዲህ ትንሽ በሻወር ቤት ባጋጠማቸው አደጋ ምክንያት የጥምቀት በዓልን ማክበር አልቻሉም፣ ወይም ደግሞ እንደ ቀድሞ በክብረ በዓሉ ላይ ተገኝተው ንግግር አላደረጉም፣ አልባረኩንም። ታዲያ ግን አሁን ላይ እንግዲህ ጤንነታቸው መለስ ብሎላቸው እንደዚህ ደረጃ ላይ ደርሰዋል። ወደፊትም እንግዲህ በሙሉ ጤንነታቸው ወይም ደግሞ ወደ በፊቱ ወደ ነበሩበት ሁኔታ እንደሚመለሱ ተስፋ እናደርጋለን። ወደ ኔክስት ቪዲዮ። የነጻነት ሚስት አሳዛኝ ድርጊት፣ ባሏ ሞተም፣ እርሷም ከአሜሪካ ከተፋለች። ሰው ሁሉ እንባውን እያፈሰሰ፣ እርሷ ግን ዝም ብላ እየተመለከተች ነበር። ሰዎች አትወደውም ነበርም አሉ። እሷ ግን በአካል ብትኖርም በሐሳብ ወደ ድሮ ፍቅራቸው ጋር ሄዳ ነበር። የተሰበረ ልብ
እንኳንም ባል ያፈስ ፊቱም ላይ ሐዘን አይታይበትም። እርሷም ላይ የታየው ይኸው ነው። ብዙ ሌሊት እሷ ብቻዋን አልቅሳለች። ነገር ግን ማንም እንባዋን አላየላትም። ብዙ ጊዜ ልቧ ተሰብሮ የጠገነላት ሞቶባታል። ስታጣው እንጂ በሕይወት እያለ አታውቀውም ነበር። ከሷ በላይ ያዘነለት አልቅሶ ይወጣለታል። የባሏን ምንነት ከላይ እንጂ ውስጡን አያውቁትም። ለደግነቱ አልቅሰው ይወጣላቸዋል። እርሷ ግን ደግነቱን ዛሬ ነው የምታውቀው። ስታጣው አቃጠላት። የውስጥ ቃጠሎ በለቅሶ አይወጣም። በሰው ዓይን ለቅሶ እንጂ የልብ ስብራት አይታይም። በእርሷ ልብ ውስጥ ብዙ ዓመት ያልተነገረ ቃል፣ ያልተነገረ ሕመም፣ ያልተጠየቀ ፍቅርም ነበር። ዛሬ ሲገለጥላት የውስጧ ሐዘን ወደፊቷ አልወጣም አለም። ሰዎችም አታዝንም አሉ። አታልቅስም የሚል ሰው አላወቅም። 4 ልጅ የሰጣት ነፂ ይቅርና ክፉም ባል ሲለዩት ያስለቅሳል። የአንዳንድ ሰዎች ሐዘን ጥልቅ ሲሆን እንባ አያፈሱም፣ ልባቸው ውስጥ ግን ይቃጠላሉ። ሰላም ቤተሰቦች፣ ሌላኛው የሰሞኑ መነጋገሪያ ርዕስ የነበረው ሁላችንም ያዘንበት ጉዳይ የተወዳጁ አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየት ጉዳይ ነው። ታዲያ ከዚህ ጋር በተያያዙ ከሱ ከእረፍቱን ከሰማን በኋላ ብሎም እንግዲህ የቀብር ስነ ስርዓቱ ከተካሄደ በኋላ የተለያዩ ነገሮች በማህበራዊ ድረገጽ መተግበሪያዎች ላይ ሲወሩ ነበር። ብዙ ሰዎችም በተለያዩ የሀሳብ ጎራዎች ተከፍለው የራሳቸውን ሀሳብ አስተያየት በነዛ ጉዳይ ላይ ጉዳዮቹ አነጋጋሪ እንደመሆናቸው ማለት ነው የራሳቸውን ሀሳብ አስተያየት ሲሰጡ ተስተውሏል። እንግዲህ የተመለከትነው ነገር ነው። እኔም እናንተ ይሄን ነገር ታዝበናል ብዬ አስባለሁ። ታዲያ ከነዚህ ጉዳዮች መካከል የመጀመሪያውና ዋነኛው ወይም ደግሞ ከፊት ልናየው የሚገባው ጉዳይ የነፃነት ወርቅነህ ሚስት ጉዳይ ነበር። ታዲያ የነፃነት ወርቅነህ ባለቤት በቀብሩ ላይ ባደረገችው ወይም ደግሞ በዚች ፎቶ ምክንያት ለብዙ ወሬዎች መነሻ ሆኗል። ብዙ ነገሮች እንዲወሩ ምክንያት ሆኗል። ጉዳዩ እንግዲህ እሷ ጥርሷን ስላመሟት እንደሆነ ነው ከቅርብ ሰዎች እየተሰማ ያለው። ታዲያ በዚህ ጉዳይ የተለያዩ ሰዎች የተለያዩ የክፋት ሀሳቦችን ሲናገሩ ሲያጋሩ ነበር በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ማለት ነው። እናንተስ ቤተሰቦች በዚህ ጉዳይ ምን ታስባላችሁ? እኔ እንደ አንድ ግለሰብ በዚህ ጉዳይ ሀሳብ ስጥ ከተባልኩ በእንደዚህ አይነት ሀሳቦች አልስማማም። ምክንያቱም እንኳን ይህንን የመሰለ ለቤተሰቦቹ ቀርቶ እኛንም የሚያዝናና አርቲስት ነፃነት ወርቅነህ ቀርቶ ክፉ ባልም እንግዲህ ከቤተሰብ ሲለይ ያሳዝናል። ምክንያቱም የልጆቹ አባት ነው። ብዙ የፍቅር ጊዜዎችን አብራው አሳልፋለችና ታዲያ በዚህ ጉዳይ የተለያዩ ሰዎች ምን አሉ የሚለውን ለመመልከት ያህል 2-3 ቪዲዮዎችን ተመልክተን ብንመለስ ደስ ይለኛል። ኮሙኒቲ ስፔሻሊ ሴት እህቶቼ ታመናል እንዴ? አሟችኋል እንዴ? እንደ ህዝብ ነው እኮ የተበላሸ ነው። እንዴት ነው አንዲት ሴት ልጇ የሞተባትን ሴት አላለቀሽም ብሎ ማንጓጠጥ፣ መሳደብ፣ ማዋረድ፣ መኮመት፣ ቪዲዮ መስራት። እንደገና ደግሞ ትሄዱና አንዷ ልጇ ሞቶባት ባሏ ሌላ በወሸመ ባልሽን በስነ ስርዓት አትይዥም፣ ልጅሽን የገደልሽው አንቺ ነሽ፣ ስነ ስርዓት የለሽም ብሎ ሴት ልጅ በዚህ ልክ ማንጓጠጥ። እንደገና አሁን ደግሞ ዞራችሁ መታችሁ ደግሞ ባሏ የሞተባትን ሴት ፊትሽን ሸፍነሽ አትታይም፣ እንዲህ ብለሽ አሾለቅ፣ እንደዚህ ያልሽ፣ አለቀሽ አላለቀሽ። እንዴት ነው በዚህ ልክ የወረዳችሁት? እንደ ወገን እንደው እኔ የእውነቴን ነው እንዲህ የምትጽፉ ሰዎች አይምሯችሁ ግን ጤና ነው ወይ? ብዛት ስላላችሁ ቪዲዮ እየሰራችሁ የምትሳደቡ ሴቶቼ ግን አይምሯችሁ ጤና ነው? አሁን እቺ ሴት ደግሞ ለምን አላለቀሰችም ብላችሁ እሷ ላይ እንደዚህ ማለት ምንም ቢሆን ባሏ ነው፣ የልጆቹ አባት ነው። ገና እድሜ ልኳን እያለቀሰች እኮ ነው የምትኖረው እንዴ። ልጆቿን ስታስመርቅ ገና ታለቅሳለች። ከዚህ በኋላ ልጆቿ ሁሌም ያባታቸውን ስም ባነሱ ቁጥር ታለቅሳለች። ደስታ አለ፣ ድግስ አለ፣ ምርቃት አለ፣ ብዙ ነገር አለ። አባት ከጎን እንዲሆን የሚፈለግበት ጊዜ ደግሞ ሞር የሚፈለግበት ታይም። እኛ ራሳችን እኮ ፈራጁንና ኧረ ተው ቤተሰብ ተው ተው፣ እኔ መመክራችሁን ብትሰሙ ይሻላችኋል። ተው የብሬ አሁን እኔ ዛኔ ባለማወቅ ነው እንደዛ ፊልም የከፈትኩት። እንዴት እያነበብሽ ግን ስህተት እኮ አይደለም እኔ የተናገርኩት። እናንተ እኮ ስታለቅስ ፊቷን ለመሸፈነች ሀላለ 18 ዓመት የኖረች አሜሪካ ሀገር የኖረችን ሴት ነው እንደዚህ የምትሉት? የብሬ ነው የኖረችን ሴት ለምን አልጮሽም? ድንጋጤ አለ፣ ብዙ ነገር መደንዘዝ አለ። ደንዝዛችሁ ትቀራላችሁ እኮ
የማታምኑት ነገር አምናችሁ የማትቀበሉ ታዘናለ። አንዳንዴ ደግሞ በጣም ሀዘናችሁ ከልክ ያልፍና ጋይስ ፊቷን ባትሸፍን እንደዚህ እጇን አጣምራ እንድታያችሁ ትችላለች። እንደዚህ አይነት ሀዘንተኛ ገጥሟችሁ ያውቃል ጋይስ? እንደዚህ አይነት ሀዘንተኛ በማለት ኮሜንት አድርጉልኝ። እንደዚህ አይነት ሀዘንተኛ ገጥሟችሁ ያውቃል? እጁን እንደዚህ አጣምሮ ቀብር ላይ እንደዚህ ብሎ የሚያችሁ የማያለቅስ ማለት ነው። እንደዚህ እጁን አጣምሮ እንደዚህ ብሎ ያያችኋል። የነፂን ባለቤት መናገር ፈልጌ ነው። ምንድነው አፍሽን ተጀምሮ እስኪጨረስ ያስያዘሽ? ሲቀጥል ባል፣ የልጆች አባት፣ የአገር ድምቀት፣ የኢትዮጵያ ወርቃማ ልጅ ሲሞት አንቺ እንደተራ ሰው ወይም ደግሞ ጎረቤት ለቅሶ እንደተጠራ ሰው ማነው ጎረቤት ለቅሶ እንደሚደርስ ሰው አፍሽን አስይዞ የሚያስቀምጥ ነገር ምን ተገኘ? እኔ የምለው ግን ይሉኝታ የሚባል ነገር ኢትዮጵያ ውስጥ በቃ እንደ ቀልድ እየቀረ ነው ማለት ነው። የምናገረው ነገር ምንድነው? ሰውን ያስቀይማል አያስቀይምም ብሎ ማሰብ ምናምን ቀረ ማለት ነው። ከዚህ ከነጻነት ወርቅነህ ባለቤት ጋር በተገናኘ ይህንን ሳምንት መነጋገሪያ አድርገዋታል። በምን ምክንያት አፏን እንደሸፈነች ከሰማሁት መረጃ አንጻር መጨረሻ ላይ ነግራችኋለሁ። ነገር ግን አፍሽን ሸፍነሻል በሚል የወቀሳ ቪዲዮ እየሰራችሁ ያላችሁ አንድ ነገር ማወቅ አለባችሁ ብዬ ስላሰብኩ ነው። ነጻነት ወርቅነህን ምንም ያህል ብትወዱት እመኑኝ ከሷ በላይ ልትወዱት አትችሉ። በነጻነት ሞት ምንም ያህል ብታዝኑ እመኑኝ ከሷ በላይ እናንተ ልታዝኑ አትችሉ። ምክንያቱም ከነጻነት አንጻር በእናንተና በሷ መካከል እጅግ በጣም ሰፊ ልዩነት ስላለ እናንተ የነጻነት አድናቂ ስትሆኑ እሷ ግን የነጻነት ሚስቱ ነች፣ የልጆቹ እናት። እመኑኝ ከሁለት ወር በኋላ ነጻነትን እናንተ ትረሱታላችሁ። ለሷና ለልጆቿ ግን መቼም የሚረሳ አይደለም። ቢያንስ እኮ ነጻነት ከሞተ 2 ሳምንት አልሞላው። ለመፍረድም እንኳን ቢሆን እስቲ ትንሽ ብትቆዩ ምን አለበት? ለምን የሷ መሸፋፈን ጥያቄ ፈጠረባችሁ እያልኩ አይደለም። ነገር ግን ለጥያቄያችሁ ራሳችሁ መልስ ሰጣችሁ፣ ራሳችሁ ጀጅ አደረጋችሁ፣ ፈረዳችሁ። በመጨረሻም እንደሰማሁት መረጃ ከሆነ አፏን የሸፈነችበት ትልቁ ምክንያት ከጥርስ ህመም ጋር በተገናኘ ነው። ከጥርስ ጋር በተገናኘ ያው የታመማችሁ ሰዎች ታውቁታላችሁ። አፋችሁን ካልሸፈናችሁ ብዙ ጊዜ ንፋስ ከገባ በጣም ነው የሚያመው፣ በጣም ነው የሚጠዘጥዘውና በዛ ምክንያት ነው አፏን የሸፈነችው እያሉ ነውና እባካችሁ ቢያንስ ከመፍረድ በፊት እናጣራ። የምንናገረው ነገር ሰውን ያስከፋል አያስከፋም ብለን ከመናገራችን በፊት እናስብ ለማለት ነው። ቪዲዮውን አድርሱልኝ። አመሰግናለሁ። ምን አለ መሰላችሁ ቤተሰቦች፣ እኔ በጣም ግራ የሚያጋቡኝ ሁለት ሀሳቦች። መጀመሪያ የአርቲስቱ የነጻነት ወርቅነህን ህልፈት ስንሰማ የተለያዩ ወሬዎች እየተወሩ ነበረ። ይሁን ምክንያቱ ስለሷ አሟሟት ይባስ ብሎ እንደዚህ ቤተሰብ ውስጥ ገቡና ስንት ነገር ያረገለትን እንግዲህ ስሙ እንዳይነሳ ፈልጉ ታዋቂው የቶክ ሾው አዘጋጅ በኢቢኤስ ቲቪ እንግዲህ ሰይፉ ሾው በሚባል ዝግጅቱ ብዙዎቻችን እናውቀዋለን። ሰይፉ ፋንታውን እንግዲህ ለሱ ብሎ ያላደረገው ነገር የለም። በተለያዩ ማህበራዊ ድረገጽ መተግበሪያዎች ላይ እውነቱን የሚያውቁ ሰዎች ባጋሩት መረጃ መሰረት ማለት ነው። ስለሱም ብዙ ነገር ተባለ። ይሄ ቀብር ስነ ስርዓት ላይ ያለውን ሰው ባለማክበር ንግግር አላረግም ምናምን ተብሎ ከዛ በኋላ ደግሞ ድጋሚ እውነቱ ሲታወቅ የተለያዩ ሰዎች ወጥተው ምን እንዳደረገ ከክፋት እንዳልሆነ ታወቀ። ይባስ ብሎ ደግሞ እንግዲህ ባለቤቱ ጋር የልጆቹ እናት ጋር እሱና እሷ የሚያውቁት ብዙ ነገር አሳልፈው ብዙ ችግሮችን አሳልፈው ሰው ከመተወቁ በፊት ብዙ ነገሮች ያልፋል። እንግዲህ ትላንትና የሻማ ማብራት ስነ ስርዓት ተካሂዶ ነበር በአሜሪካ ያሉ እንግዲህ የስራ ባልደረቦቹ። እሱን መጨረሻ ቪዲዮ ላይ እናያለን ምን ሲሉ እንደነበር ስለሱ ማለት ነው። ብቻ ሰው ተዋጊ ከመሆኑ በፊት ብዙ ቻሌንጆችን አልፎ ነው የመጣው። ያን ቻሌንጅ ደግሞ አብረው የነበረችው እሷ ነች። ከዛ ከመተወቁ በኋላ ህዝብ አወቀው፣ ወደደው። በስራው የሚገርሙ ስራዎች አሉት አርቲስቱ። በማያገባም ባንገባ ጥሩ ነው ባይነኝ። ብቻ ለማንኛውም እንደዚህ አይነት ወሬዎች እኔ አልስማማባቸውም። ሰምተናል እንግዲህ የተለያዩ ሰዎችን ሀሳብ አንዳንድ ማሰብ የተሳናቸው ሰዎች ብል እንግዲህ በማያስከፋ መልኩ በማያገባቸው የሚገቡ በማህበራዊ ድረገጽ መተግበሪያዎች ላይ ምን መለቀቅ አለበት ምን መለቀቅ የለበትም የለቀቁት ነገር ከለቀቁት በኋላ ምንድነው ኮንሲኩዌንሱ ብለው ማሰብ የማይችሉ ሰዎች የሚያደርጉት ነገር እንግዲህ ነገሮችን በዚህ ልክ ያወሳስባልና ብቻ በማያገባን አንግባ። በመጨረሻ ደረጃ ደግሞ እንደዚህ አይነት ነገር ላይ እንግዲህ መጀመሪያ ለመፍረድም አለመቸኮል ያስፈልጋል ብዬ አስባለሁ። እንግዲህ የጥርስ ህመም ነው። ጥርስ ህመም ደግሞ ንፋስ ሲነካው እንዴት እንደሚያደርግ እናውቃለን። ደግሞ በቅርብም በመናቆሱ አይተን ሊሆን ይችላል፣ እኛም ደርሶብን ልናውቀው እንችላለን። በጣም ከልክ ያለፈ ሀዘን እንደዚህ ዝምታ ውስጥ ይከታል። የምናረገውን ሁሉ እንትን አይልም። እንዴት ነው የምናረገውን ነገር እስከማናቅበት ደረጃ ድረስ። ብቻ በዚህ ጉዳይ በምንወደው አርቲስት ነጻነት ወርቅነህና በባለቤቱ ጉዳይ የነበሩት የተለያዩ የውሸት ወሬዎች እንግዲህ ውሸት ናቸው። እውነታው ምንድነው? ባለቤቱ በህመም ነበር እንደዛ በዚች ፎቶ ምክንያት ነው ሁሉ ነገር የተነሳው።
ሸፍና ወይም ደግሞ ጥርሷን ሸፍና ያደረገችው ፎቶ ብዙ ነገሮችን ብዙ ሀሳቦችን ሲያስነሳ ነበር። ቤተሰቦች እንግዲህ የሆነ ሆኖ ነገሩ ወይም ደግሞ እውነታው ይህ ነው ልላችሁ ፈልጌ ነው። ቤተሰቦች እናንተስ በእንደዚህ አይነትና በመሰል ጉዳዮች ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ታዲያ ከእንደዚህ አይነት መረጃዎች ጋር በተያያዘ የምንወደው የምናከብረው በተለያዩ መልካም ስራዎቹ የምናውቀው ማስተር አብነት በህመም ወይም ደግሞ በጤና እክል ምክንያት ከሀገር ውጭ እንደሆነ እናውቃለን። ከሱ ጋር በተያያዘም የተለያዩ የውሸት መረጃዎች እየወጡ ነው። ምንድነው ጉዳዩ? አንድ ቪዲዮ አለ፣ ተመልክተን እንመለስ። ማስተር አብነትን በተመለከተ ጥብቅ መግለጫ ወጥቷል። ሁላችሁም በጥሞና ተከታተሉ። ማስተር አብነት ከበደ በአሁኑ ጊዜ በሕክምና ላይ መሆናቸው ይታወቃል። ሆኖም ግን ከዚህ ጋር በተያያዘ በፌክ አካውንቶችና በኤአይ ቴክኖሎጂ ተቀናብረው በጽሁፍ በፎቶና በተንቀሳቃሽ ምስሎች የሚቀርቡ የሐሰት መረጃዎች እየተሰራጩ መሆናቸውን በጥልቀት አስተውለናል። በተጨማሪም በውስጥ መስመር የድምጽና የጽሁፍ መልእክቶችን በመላክ ለሕክምና በሚል ስም የደጋግ ልብ ባለቤቶችን ለማጭበርበር የሚደረጉ ሙከራዎች መኖራቸውንም ተረጋግጧል። በግልጽ ሁኔታ ለማስታወቅ ለማስተር አብነት ከበደ ሕክምና ምንም አይነት የገንዘብ ድጋፍ እየተሰበሰበ አይደለም። በስሙ የሚጠየቅ ማንኛውም የገንዘብ ጥያቄ ሙሉ በሙሉ ሐሰተኛ ነው። በማስተር አብነት ከበደ ስም የተከፈቱ ብዙ ፌክ አካውንቶች ቢኖሩም እርሱ የሚቆጣጠራቸው ትክክለኛ የማህበራዊ ሚዲያ አካውንቶች እነዚህ ናቸው። ፌስቡክ ከ1.9 ሚሊዮን በላይ ተከታዮች ያሉት ሲሆን ቲክቶክ ደግሞ ከ5.7 ሚሊዮን በላይ ተከታዮች አሉት። ስለዚህ ህዝባችን እና የሚዲያ ተከታዮች ከሐሰተኛ መረጃዎች እንዲጠነቀቁ ከፌክ አካውንቶችና ከተቀናበሩ ይዘቶች ራሳቸውን እንዲጠብቁ እንዲሁም ከትክክለኛና ከታመነ ምንጭ የሚወጡ መረጃዎችን ብቻ እንዲከታተሉ። ያው እንደሰማችሁት እንደተመለከታችሁት በማስተር አብነት እንደዚህ ህመም ላይ ላለ ሰው ራሱ እንደዚህ የውሸት መረጃዎችን የሚያሰራጩ ሰዎች ወደ ኋላ አይሉም ነገሮችን ወይም ደግሞ ለህዝቡ የተሳሳተ መረጃ ለማጋራት ማለት ነው። ብቻ ከእንደዚህ አይነት ነገሮች ለመጠበቅ ትክክለኛና እውነተኛ የመረጃ ምንጮችን መጠቀምና ከነሱ የሚመጡ መረጃዎችን ብቻ ማመን እና ከሌሎች የሚመጡ መረጃዎችን ደግሞ አጣርቶ ሼር ለማድረግ እንኳን ቢታሰብ አጣርቶ ለህዝቡ መጋራት እንዳለበት ለማወቅ ያክል ነው። ታዲያ ቤተሰቦች እንግዲህ እንደነገርኳችሁ በአርቲስት ነጻነት ወርቅነህ ሞት ወይም ደግሞ በአርቲስት ነጻነት ወርቅነህ ህልፈተ ህይወት ምክንያት ብዙዎቻችን አዝነናል። የተለያዩ ፕሮግራሞችም ታስበዋል፣ ተደርጓል፣ እየታሰቡም ነው የአርቲስቱ መታሰቢያ ለማድረግ። ታዲያ በትናንትናው ዕለት እንግዲህ በሀገር አሜሪካ የሚኖሩ የተለያዩ አድናቂዎቹና የስራ ባልደረቦቹ የሻማ ማብራት ስነ ስርዓት ተደርጎ ነበር። ፕሮግራሙ እጅግ ደስ የሚልና የተለያዩ እኛ ማናቃቸው እነሱ ወይም ደግሞ የስራ ባልደረቦቹ የሚያውቋቸው ያሳለፏቸውን ነገሮች ያወሩበትና ብዙዎችን ያሳዘነ ፕሮግራም ነበር። እንዴት ነው ፕሮግራሙ? ምን ያህል እነሱ እንዳዘኑና በሱ ህልፈተ ህይወት እንደተጎዱ የሚያሳይ ፕሮግራም ነው። እንግዲህ ተመልክተን ብንመለስ ደስ ይለኛል። ወደ ቪዲዮ። እንደምን አመሻችሁ። እንደዛ አይነት ቦታ ላይ መናገር አልችልም። በጣም ስሜታዊ ነው የሚያደርገኝ። በደስታ ብናገር ደስ ይለኝ ነበር። ነጻነትን ከ20 ዓመት በፊት ነው ለናሱ የምንተዋወቀው። ባህር ዳር ያለሽው የሚለውን ዘፈን ካልነገርሽኝ የሚለውን ዘፈኔን ዳይሬክት ያደረገልኝ እሱ ነው። ባህር ዳር ለሽጆ እጄ ያኔ በዳዊት እንዚራ ጊዜ እየሰራ ፒያሳ ነው የምንተዋወቀው። አበባ ደሳለኝ፣ አብሪ ዘጌት፣ እኛ አንድ ላይ ሆነን ማለት ነው። ነጻነት በጣም የለፋ ልጅ ነው። በጣም የለፋ የደከመ ልጅ ነው። ከኡራኤል ፒያሳ ድረስ በእግሩ እየመጣ እኔ ደግሞ ከጉርድ ሾላ ፒያሳ ኮንታክት ማስታወቂያ የሚባል ነስዩ ቴድሮስ ተስፋዬ ዛጣይቱ አካባቢ ብቻ በጣም የደከመ ልጅ ነው። በጣም ብዙ ጓደኞቻችንን አተናል። እግዚአብሔር እኛን እንደዚህ ቆሞ ከመናገር ይሰውረን። እውነት በተለይ ያለ እድሜያቸው ብዙ እነ ማዲንጎ እነ ታምራት ደስታ እና ጫሉ የመሳሰሉት አተናል። ከዛ ይሰውረን። ከእንደዚህ አይነት ብዙ መስራት እየቻሉ ብዙ ማፍራት እየቻሉ በተለይ ለኢንዱስትሪው ለጥበቡ እኛ የምንጠቀመው ማዲንጎን የሚያህል ጀግና ዘፋኝ ሀገራችን ኖሯት ተተኪም ቢፈራ ታምራትን ነጻነትን የሚያህል ጀግና አርቲስት ኖሮ ብዙ ሰው ቢያፈራልን ነበር።
ቆመን ከመናገር ከመመስከር ያድነን። እግዚአብሔር ለቤተሰቦቹ መጽናናት፣ ለልጆቹ መጽናናት፣ ለሱ ደግሞ መንግስተ ሰማያትን ያወርሰው። አመሰግናለሁ። እሺ፣ እሱ ጋር መልእክት የሚያስተላልፍ አንድ ወንድም አለ። ከዛ ወደ ዕለቱ አጠር ያለ ትምህርትና ወደ ጸሎት ስነ ስርዓት ነው የምናልፈው። ነፍስ ይማር፣ እግዚአብሔር ያበርታችሁ፣ ቤተሰቡንም እግዚአብሔር ያጽናና። ያሳዝናል በጣም የሞተ ተጎዳ ልባቸው የሞተ ተጎዳ ብዬ ነው ማምነው። ግን የእሱ ጊዜ እና እንደዚህ ሰውን ማገልገል የሚችሉ ሰዎች፣ ለሰው ደስታ የሚሰጡ ሰዎች ሲሞቱ እኛ ተጎዳን እላለሁና ሞቷል እንዳልል ያስቀኛል፣ አለም እንዳልል የለም። እግዚአብሔር ያበርታቸው ቤተሰቦቹን። ድናሉ ለእኛ እንደዚህ ከከበደ አቅፎ ለሳመ ላሳደገው ደግሞ ለቤተሰብ ይከብዳልና እንዲሁ ራሴን ለማስታመም ግጥም ቴራፒ ስለሆነ ግጥም ጽፌ ነበርና ለእናንተም ለማካፈል ከዚህም የተሻለ ቦታ አያገኝም ብዬ ነው። ምን ትበል እናቱ ሲሄድላት አሁን እሷ ናት የምታውቀው የልጅነት ጣዕሙን። እንኳንም አልኖረች ከሸኞች ተርታ ባይሆን ለመቀበል ትቆይ ተዘጋጅታ። ነፃነቱ ድርበብ ሳቅ ጨዋታው ሙሉ ወርቅነህ ይሉታል ያነጠሩት ሁሉ። ደግሞ የሚያሳቀውን ብርታቱን ያውቃሉ። ሽሮ ተቀማምሶ ያሳደገ መንደር ችሎ ተደጋግፎ ያሳለፈ አገር ተከፋሉ ድንገት የሳቁ ፏፏቴ አንተ ደርቀህበት። ሰማይ ፈገግ አለ ሳቅ ሽቅብ ፈሶበት እንግዲህ ሲዘንብ የከፋው መሬት ላይ ሳቅህ ቢደፋበት። ቀና ብዬ ሳየው ደመናው አሳቀኝ ነፃነት ወርቅነህ ቀልዷል መሰለኝ። ደግሞ ኮስተር አለ እንደጠጣ ኮሶ መራሩን በዋዛ ቁም ነገር ቀስቅሶ። መች ተጠጋገቡ እናትና ልጁ አደራ ብትሰጠው ሳይርቅ ካጠገቡ አሳደገው እንጂ ኡራኤል ወዳጁ። እንግዲህ መላኩ ያድርስ ደግፎ ሰማዩን ያልብሰው ከምድር ሳገፎ። ከምድር ወዲያ ሰማይ ተስፋ ተቀጣጥሎ ይመሻል ይነጋል ነፃነትን በቀን እንደዋዛ ጥሎ። ሰውን ያህል ክቡር ውብ ገላ አስከሬን ላፈር ተሸልሞ ሲገባ እንደዋዛ አሰኘኝ አገሬን 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 አይልም ወይ ሰው ስጋውን አፈር ላይ ሲወረውረው። አገሬን አገሬን ይል ነበር ሰው ድሮ ሰው ሰው ይል ጀመረ አገሬ ዘንድሮ። ካፈር ቢሰራውም ገና ለጋ ስጋ እንዴት ወደ መሬት ላፍታ ያዩት ባልጋ። ተገፋ እንደምንም ክፉ ቀን በሳቅ ዛሬን እንዴት ልሽሽ እንዳልደላ ሳውቅ። በጨዋታ በራ ጥቁር የነበረ የጽልመት ቀን ተስፋ ፋኖስ ተቀበረ። እንዴት ያለ ብድር ምን አማርኛ ነው ሳቅ ስታድል ኖረህ ህዝብ የምታስከፍል በእንባ አሰፍረህ። ያሳደገ መንደር ምን አለ ሰፈሩ ያጫወተ ቀዬ እቁቡ እድሩ። እንዴት አረጋቸው ጓደኛ ጎረቤት ምሽቱ ልጆቻቸው እንዴት አረጋቸው። እንዲኔን የናጠኝ በመስታወት ማውቀው እንዴት አድሮ ይሆን መልኩን ያረቀቀው የሳመ ያቀፈ ከልቡ የመረቀው። አይከብድም ወይ ስንብት ከሚወዱት ጋራ እንዴት በእንባ መክሰስ ይሸኛል ደግ ሰው እንኳን ባላጋራ። የቅድሞቹ መንቶ ነበር። ይሄኛው ደግሞ በጣም ሰው የሚያዝናና ሰው በሳቅ ላይ ነው አይደል? አሁን በሳቅን ቁጥር እናስታውሳቸዋለን። የኪነ ጥበብ ሰዎች አይረሱም፣ አይዘነጉም። ያስከፋስ ያስከፋ ይታወቃል። ደስታን የሰጠ በደስታ ጊዜ ይታወሳል። እና ሳቅ ላይ ሐውልቱን ተክሏል ብዬ አስባለሁ። ግን ሞቷል። ሁሉም የሚታው ነው። ሁሉም ነገር ይቀራል። ወደ ደሃው ተስፋን ገፋ ጨለማ ላይ ብርሃን ደፋ። የእንባ ጥርሶች የሳቅ እንባ በዋለበት በየዙሪያው ተገነባ። ጨዋታውን እያሞቀ ትዝታውን እያሰፋ ክህደት ፍም ላይ እምነት ተፋ። ነፃነትን ነፃ ሆኖ ከሐዘን ድር ሳቅ ሸምኖ ከሐዘን ድር ሳቅ ሸምኖ በፍታኩታ ለበሰን እያሳቀ አስለቀሰን። ጨለማ ውስጥ ማብረቅረቅን በህመም ውስጥ ማጫወትን እያሳየን ያለ መስሎ የተለየን። በቀልዶች ያላመደ ትዝታውን በትኖልን ሳቁን ገፎን ትቶን ሄደ። አልታመነም ሰው ነውና ትዝታው ግን ታምኖ ጸና። ይኸው ማይኩ ተከደነ የሳቁን ምንጭ ሞት ዘገነ ብለን አናዝን ስላሉልን ጥርሶቻችን ማስታወሻ ሐውልታችን። ስንስቅ ትዝ ይለናል ትዝ ሲለን
ያስቀናል። እያሳቀን እንሞቃለን። ሰው ነበረ። ሀገር አሜሪካ የሚገኙ የስራ ባልደረቦቹና አድናቂዎቹ ተሰብስበው በትላንትናው ዕለት የተካሄደ እንግዲህ የእሱን ማስታወሻ ፕሮግራም ነበረ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች ይህን ይመስላሉ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ማድረግና ለቻናሉ አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። በቀጣይ እንግዲህ አሪፍና ማራኪ ስራዎችን ይዤ እንድመጣ ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ አጋሩኝ።